የአሰብ ጦርነት ሊጀመር ይሆን? ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች የተፈራውና ሲጠበቅ የነበረው የአሰብ ውጊያ ሊጀመር መሆኑን የሚያረጋግጡ እርምጃዎች በርክተዋል። ነገሮች ከወትሮ በተለየ መልኩ ተካረዋል። ኢትዮጵያ በቀይ ባህር ጉዳይ ላይ ከመቼውም ጊዜ በላይ አምርራለች። የመጨረሻው ሰዓት እንደደረሰ ለመናገር ደግሞ ጥልቅ የሆነ የወታደራዊ ዕውቀት አይጠይቅም። ምክንያቱም ሁሉም ነገር በአደባባይ በአይን በሚታይ በእጅ በሚጨበጥ መልኩ እየተከናወነ ይገኛል። ይህ ታሪካዊ የታፈነ ትንፋሽ የሚወጣበት የትውልድ ጥያቄ ምላሽ የሚያገኝበት የታሪክ ምዕራፍ ዋዜማ ላይ ቆመናል። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ በሰላማዊ መንገድ እንዲቋጭ ደጋግማ ብትወተውትም የቀጠናው ፖለቲካ ግን ወደ ግጭት አቅጣጫ እያዘመመ ይመስላል። ሉዓላዊነትን የማስከበርና የኢኮኖሚ ጥያቄን የማረጋገጥ ስትራቴጂካዊ ግዴታ ኢትዮጵያን ወደማይቀረው ውሳኔ አድርሷታል። ዛሬ ላይ የዲፕሎማሲው መድረክ በወታደራዊ ዝግጅት ታጅቦ የኢትዮጵያ ጦር ወደ ባህር ዳርቻው ለመጠጋት አንድ እርምጃ ብቻ ቀርቶታል። የግብጽ፣ የሱዳን፣ የኤርትራ ጥምረት የኢትዮጵያን የባህር በር ጥያቄ ለማደናቀፍ ያልፈነቀሉት ድንጋይ አልነበረም። የሀገር ውስጥ የውስጥ ሻዕቢያ ቅጥረኞች መረብና ሌሎችም ኃይሎች ተባብረው ኢትዮጵያ ወደ ቀይ ባህር የምታረገውን ጉዞ ለማዘግየት አሊያም ኢትዮጵያ እንድታፈገፍግ ለማድረግ ብዙ የለፋ ጥምረት ነበር። ይህ ጥምረት በኢኮኖሚ ማዕቀብ፣ በዲፕሎማሲ ጫናና በውስጥ ግጭቶች ኢትዮጵያን አዳክሞ የባህር በር ህልሟን ለመቅበር አቅዶ ተንቀሳቅሷል። ነገር ግን ይህ የሴራ ጥምረት የሰመረ አይመስልም። ይልቁንም የኢትዮጵያ አንድነትና ቁርጠኝነትን አጠናክሮታል። ኢትዮጵያ ዛሬ ላይ አሰብ ደሴቱ ላይ ካልተሰራ ቤቴ ጀግናም አልወለድሽም መካነሽ እናቴ ያለች ይመስላል። ይህ የቁጭትና የቆራጥነት መገለጫ ነው። ነገሮች ወደ ኋላ የማይመለሱበት ወሳኝ ደረጃ ላይ ደርሰዋል። የትውልድ ዕዳ የሆነው የባህር በር ጥያቄ ዛሬ በድርድር ካልሆነም በጉልበት ለመመለስ ዝግጅቱ ተጠናቋል። ኢትዮጵያ የባህር በር አልባ ሆና መቀጠል እንደማትችል ለዓለም አቀፉ ማህበረሰብ በግልጽ አሳውቃለች። ወታደራዊ ግዝፈትና የቴክኖሎጂ የበላይነትን ኢትዮጵያ ስፔሻል ፎርስ ጦሮችን በየሳምንቱ እያስመረቀች አሳይታለች። በአፍሪካ ግዙፍ የተባለለትን ወደ 1 ሚሊዮን የሚጠጋ የእግረኛ ሜካናይዝድ ጦር አዘጋጅታለች። ይህ ጦር ተራ ሰራዊት ሳይሆን በተደጋጋሚ ውጊያ የተፈተነ የተራራና የረመጥ ውጊያዎችን ጠቅቆ የሚያውቅ በቆራጥነትና በሀገር ፍቅር ስሜት የታነጸ ኃይል ነው። እያንዳንዱ ወታደር የአሰብን አፈር ለመርገጥ ያለው ጉጉት በልምምድ ሜዳዎች ላይ እያሳየ ይገኛል። የአየርና የድሮን ኃይሎች ቁጥራቸው በከፍተኛ ሁኔታ ተበራክተዋል። ኢትዮጵያ ዛሬ የድሮን ቴክኖሎጂ ከውጭ ማስገባት ብቻ ሳይሆን ድሮኖችን፣ ተተኳሾች፣ ፈጣን ጀልባዎች በሀገር ውስጥ ማምረት መጀመሯ የቀጠናው ወታደራዊ ሚዛንን ቀይሮታል። ከዚህም በተጨማሪ ረጅም ርቀት የሚሳኤል ክምችት፣ ዘመናዊ የአየር መከላከያ መረቦች እና የጠላትን ፈንጅና ተኩስ የሚቋቋም የዘመኑ ብረት ለበስ ተሽከርካሪዎችን በብዛት ተሰልፈዋል። የአየር ኃይሉ በበኩሉ ከሱ-35 እስከ ሚራጅ 2000 ያሉ ሞገደኛ ተዋጊ ጀቶችን ታጥቆ ሰማዩን ተቆጣጥሮታል። እነዚህ ጀቶች ለማንኛውም ጥቃት ምላሽ ለመስጠት በንቃት ላይ ናቸው። ኢትዮጵያ ዛሬ ሁሉንም አይነት ዘመናዊ ትጥቅ ታጥቃለች። ይህም ዝግጅት ለሰላማዊ የሚደረገውን ጥረት በኃይል ለመደገፍ አስፈላጊ ሆኖ ሲገኝ ደግሞ ድልን ለመቀዳጀት የታለመ ነው። የኢትዮጵያ ሕዝብ ከጫፍ ጫፍ የአሰብን ማስመለስ ፕሮጀክት በአንድ ድምጽ ደግፎታል። ይህ ጉዳይ የፖለቲካ ሳይሆን የህልውና ጉዳይ መሆኑን ሕዝቡ ተረድቷል።
እኔን ጥሩኝ የሚሉ ጀግኖች ቁጥር ከቀን ወደ ቀን እየጨመረ ይገኛል። ወጣቱ፣ አዛውንቱ፣ መላው የኢትዮጵያ ሕዝብ ለዚህ ታላቅ ዓላማ በጋራ ቆመዋል። ይህ የሕዝብ ድጋፍ ለሰራዊቱ ትልቅ የሞራል ስንቅ ሆኖታል። ኢትዮጵያውያን ታሪካዊ መብታቸውን ለማስከበር ያላቸው ጽናት ለማንም የሚበገር አለመሆኑን ዓለም ያውቃል። በዲፕሎማሲው በኩል ከአሜሪካ እስከ ደቡብ አፍሪካ በሰፊው ስራ ተሰርቷል። ኢትዮጵያ አሰብ የባህር በሯን ያጣችበትን ኢፍትሃዊ መንገድ ለማስረዳት ብዙ ጥራለች። ኤርትራ ሀገሬ ብላ እግሯን አንጠራርታ የዘረጋችበትን የታሪክ መሰረት የሌለውን የካርታ ስራ ለዓለም ማሳየት ብቻ በቂ ነው። ይህ ካርታ የኢትዮጵያን ህጋዊ፣ ሰብአዊና ሞራላዊ መብት ጥሶ የተሰመረ መሆኑን ብዙዎች ተረድተዋል። የዓለም ሀያላን ሀገራትም ከኢትዮጵያ ጎን መቆም ጀምረዋል። ፈረንሳይ የኢትዮጵያን ባህር ኃይል በማሰልጠን ረገድ ትልቅ ሚና ተጫውታለች። ሩሲያ በበኩሏ የባህር ኃይሉን በሚገባ አስታጥቃና አሰልጥና ዋና ማዘጃውን ጃን ሜዳ ላይ ገንብታለች። የተባበሩት አረብ ኤምሬትስ ዩኤኢ የኢትዮጵያ የማይቀየር ስትራቴጂካዊ ወሳኝ አጋር ሆና ቀጥላለች። ጣሊያንም በዚህ ጥረት ውስጥ ተደምራለች። አሜሪካ ለኢትዮጵያ የባህር በር ጥያቄ አረንጓዴ መብራት አብርታለች። ሌሎችም በርካታ ሀገራት ኢትዮጵያ ባህር በር ማግኘት አለባት በሚለው ሐሳብ ላይ ተስማምተው ድምዳሜ ላይ ደርሰዋል። በአንጻሩ የአዛውንቶቹ ስብስብ የሆኑት ኢሳያስ አፈወርቂና ጀሌዎቻቸው ስጋት ውስጥ ወድቀዋል። ከሀገር ሀገር ቢሯሯጡም ከቀን ሌት ቢጮሁም አሉኝ ላሏቸው ተላላኪዎች ትጥቅ ቢያስታጥቁም ባለቀ ሰዓት አሰብን በሰላም የማይመልሱ ከሆነ ፍጻሜያቸው ዋዜማ መሆኑን ተረድተዋል። ይሁን እንጂ አሁንም የእብሪት መንገድን መርጠው ያላቸውን የቀረ ኃይል ወደ ድንበር እያስጠጉ ይገኛል። ይህ የእብሪት ጉዞ ግን ለቀጠናው ሰላም የማይበጅና ለራሳቸውም ጥፋትን የሚያፋጥን ሆኖ ተገኝቷል። የመጨረሻው ፊሽካና የሐዋሳው ወታደራዊ ትዕይንት። አሁን የኢትዮጵያ ጦር ወደ አሰብና አስመራ አቅጣጫ በስፋት ተሰማርቷል። የመጨረሻው ፊሽካ ብቻ ነው የሚጠበቀው። የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የጦሩ ጠቅላይ አዛዥ ጠቅላይ ሚኒስቴር አብይ አህመድ በተገኙበት የኢፌድሪ ስፔሻል ፎርስ በባህርና በምድር ምን ሊያደርግ እንደሚችል የመጨረሻውን ልምምድ በሐዋሳ ሐይቅ ላይ በታላቅ ግርማ ሞገስ አሳይተዋል። ይህ በሐዋሳ የታየው ዝግጅት የባህር ኃይሉንና የምድር ጦሩን ቅንጅት ያሳየበት፣ ዘመናዊ ቴክኖሎጂዎችና ስልታዊ ውጊያዎችን በተግባር የተፈተነበት ነበር። ባህር ላይ በዘመናዊ መርከቦች ተንሳፎ ሚስጥራዊ ዝግጅቱን አጠናቆ የሚገኘው የኢትዮጵያ ባህር ኃይል ጉዳይ እስካሁን በዝርዝር ባይገለጽም ዝግጁነቱ ግን በፍጹም ሊያጠራጥር የሚችል አይደለም። ኢትዮጵያ ዛሬ ከመሬት ከሰማይና ከባህር ተቀናጅታለች። ታሪክ ራሱን ሊደግም ነው። ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ የመጨረሻው ምዕራፍ ላይ ደርሷል። ይህ ጉዞ ለቀጠናው እድገት፣ ለኢትዮጵያ ክብርና ለትውልድ ተስፋ የሚደረግ ነው። የአሰብ ወደብ ዳግም የኢትዮጵያ የኢኮኖሚ የደም ስር የሚሆንበት ጊዜ ሩቅ አይደለም። የጀግኖች ክንድ፣ የዲፕሎማሲያዊ ጥበብና የህዝቡ ጽናት ተደምሮ ኢትዮጵያን ወደ ቀድሞ ታላቅነቷ ይመለሳታል። ይህ የታሪክ ሂደት በሰላም ይጠናቀቅ ይሆን ወይስ ግጭቱ የማይቀር ነው? የእናንተን አስተያየት እንፈልጋለን። በኮሜንት መስጫው ላይ ያጋሩን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢትዮጵያ ለዘላለም ትኖር።